ሰላም እንደምን አላችሁልኝ? የጌታ የኢየሱስ ክርስቶስ ሰላም ለሁላችሁም ይድረሳችሁ። እንዴት ነው? እንግዲህ መጽሐፈ ራእይን እየተመለከትን ነው ያለን። ሰይጣን የታሰረው መቼ ነው? የሰይጣን እስራት በመጨረሻው ነው የሚታሰር? ታስሯል? አልታሰረም? በአሁኑ ወቅት ታስሯል ወይም ምናልባት ተፈቶም እየተፈታም ይሆናል። ምክንያቱም በመጨረሻው ዘመን ይፈታ ዘንድና ብዙዎችን ለጦርነት ያስከፍት ዘንድ እንደሚችል ያም ደግሞ የአርማጌዶን ጦርነት በአርማጌዶን ጦርነት ደግሞ የመንፈሳዊ ጦርነት መጋደላችን ከስጋና ከደም ጋር ሳይሆን ከመንፈሳውያን ሰራዊት ጋር ነው። የአርማጌዶን ጦርነት ደግሞ የታንክ የመድፍ የኑክሌር የምናምን ጦርነት ሳይሆን ቅድስቲቱን ከተማ ለማጥፋት በቅድስቲቱ ከተማ ላይ በክርስቶስ መንግስት ላይ የሚነሳ ሁለንተናዊ የሆነ ጦርነት ነው። በእኛ ላይ የሚነሳ ነው። ስለዚህ አሁን እየተረዳን ያለነውን በትክክል ካወቅነ ያለንበትን አውቀን ማድረግ የሚገባንን እናደርጋለን። ማድረግ የሚገባንን መፈጸም የሚገባንን ማከናወን የሚገባንን እናደርጋለን። ምክንያቱም ከየት እንደተነሳን የት እንደምንደርስ የት ላይ እንዳለንና ወደፊት ምን እንደቀረን እናውቃለን። አሁን ያለንበትን ካላወቅነ ግን ጠፍተናል ማለት መንገድ ወጥተናል ማለት። ስለዚህ ይህንን አሁን የምንመለከተውን የመጽሐፈ ራእይ ምዕራፍ 20 ጥናት በትክክል መረዳት ጥሩ ነው። ምክንያቱም የአዲስ ኪዳን ሳመሪ ነው። የአዲስ ኪዳንን ጠቅለል አድርጎ ያስቀመጠልን ነው። ምክንያቱም መጽሐፈ ራእይ እንደዛ ነው። 7 ይላል። እንደገና ደግሞ አንዱን የ7 ሲጨርስ ሌላ 7 የሰባተኛው ይጀምራል። በቃ እንደዚህ በሳይክል ነው። ሳይክል እየተደጋገመ ነው የሚሄደው እና ጠቅለል ያደርገዋል። በመጨረሻው ላይ ጠቅለል ያደረገ ይላል። ስለዚህ ቀደም እንዳየነው ጌታ ለጴጥሮስ ቤተክርስቲያንን በዛ ላይ እንደሚሰራ ለሱም ደግሞ ስልጣን ጴጥሮስ የአማኞች ወኪል ነው፣ የሚያምኑት ወኪል ነው። በሱ ላይ ስልጣን ሰጥቶ በምድር ያሰርከው በሰማይ የታሰረ ይሆናል። አንተ በምድር ያሰርከው በምድር ያሰርከው በሰማይ ምን ይሆናል? የታሰረ ይሆናል ብሎ እንዳለው ስልጣን ይህን ስልጣንም የመንግስተ ሰማያትን መክፈቻ እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ስለዚህ ይህ ስልጣን የክርስቶስ ስልጣን ነው፣ የጌታ የኢየሱስ ክርስቶስ ስልጣን ነው። ነገር ግን የሱ ተወካዮች የሱ ሰራተኞች ስለሆኑ ለሰራተኞቹ የሱን አካፈላቸው። ስለዚህ እኛ ኮወርከር ነን፣ እግዚአብሔር ጋር ባላጋራዎች ነን። ባላጋራ አብረን ሰራተኞች ነን፣ የክብሩ ተካፋዮች ነን። የእግዚአብሔር ክብር ስራ ምንድነው? አካፍሎ እኛ እንሰራለን አብረን። ስለዚህ ይህንን አሰረው። ሌላ ቦታ ላይ በተደጋጋሚ የሚናገረው ኃይለኛውን ሳያስሩ ቤቱን አይበዘብዙም አለ ጌታ ኢየሱስ። ምን ማለቱ ነው? እንዴት ነው የምታዩት? ያንን ኃይለኛውን ሳያስሩ እነማን ናቸው? ማን ነው የሚታሰረው? ማን ነው? መልሱልኝ። ኃይለኛውን ሳያስሩ ሲል ኢየሱስ ምን ማለቱ ነው? ኃይለኛውን አስቀድመው ሳያስሩ ቤቱን መበዝበዝ አይችልም። እነሱ ቤልዘቡብ አለብህ፣ ያጋንንት አንተ የምታወጣው ይህንን ነው ብለው ሲከሱት ኢየሱስ ለነዛ ክፉዎች ሲነግራቸው አዎ እኔ ማወጣው በእግዚአብሔር ጣት ነው እና አሁን ኃይለኛው መታሰር አለበት። ቤቱ ለመበዝበዝ በጠቅላላ ዓለምን የራሱ ገንዘብ አድርጎ ሰይጣን የያዘውን ለመበዝበዝና ወደ ክርስቶስ መንግስት ለማምጣት ወደ ክርስቶስ አሰራር ለማምጣት ወደ ክርስቶስ አዳኝነት ሰዎች እንዲቀበሉ ነፃ እንዲወጡና እንዲሉ ለማድረግ ክፉ መታሰር አለበት። ለዛ ነው ጌታ ኢየሱስ ደግሞ የሚናገረው
የሚናገረው ይህንን የሚናገረው እንዲህ ይላል። እኔ ግን ይሄ የማቴዎስ ወንጌል ምዕራፍ 12 ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይችላል ይላል። ከላይ እንግዲህ የሚናገረው ስለ ሰይጣን ነው። ከላይ ኢየሱስ እያወጣ ያለው የእርኩሳን መናፍስትን የእርኩሳን መናፍስትን ኃይል ነው እየሰባበረ ብዙዎችን ነፃ እያወጣ ጥለው እንትን እያሉ እርኩሳን መናፍስት የሰይጣንን እንትን እያራቆተ ኢየሱስ ነው ይሄን። ስለዚህ ምን አላቸው? እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። ወይ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይችላል? ከዚህ ወዲያ ቤቱን ይበዘብዛል አለ። ስለዚህ መበዝበዝ ምችለው መጀመሪያ ምን ሲሆን ነው? ሲታሰር ነው። እኛ በነፃ ወጠን ወንጌልን በከተማ በበረሃ በተለያየ ወጠን ሰዎችን ነፃ በማውጣት ወደ ክርስቶስ መንግስት የምናመጣው ስለታሰረ ነው። በሙሉ ኃይሉ ሊቋቋመን ስላልቻለ ነው። ብርሃንም ይበራል፣ ጨለማም አላሸንፈውም። ለምን? የብርሃኑ ኃይል የክርስቶስ ኃይል የክርስቶስ ጉልበት የጨለማውን ስራ ስለሚመታ። ከዚህ በኋላ ነው ሂዱና ሰጣቸው አይደል እንዴ ስልጣን፣ ደዌን ፈውሱ፣ እንትን በሉ፣ በቃ ሂዱ፣ አጋንንትን አስወጡ፣ ርገጡት፣ አባሩት። ይሄ ነው። እሱ ካሰረ በኋላ እኮ ነው ድንቅ የሆነ ነገር ታያቸው። ድንቅ የሆነ ነገር ሰባዎችን ላከ አስሮ እንትን ብሎ ምን አድርጎ በሱ ላይ ሰልጥኖ። ልክ ዋናው በሙሉ የተመታው መስቀሉ ላይ ነው። ግን ከዛ በፊት ክርስቶስ ያንን መሰረቱን እንትን ሲል ነበር፣ ሲጥል ነበር። ጌታችን መድኃኒታችን በጨለማው ስራ ላይ ትልቅ ስራ እየሰራ። ምክንያቱም እነ ዳዊት አጋንንት አላወጡም። እነ ኢሳያስ እነ ምናምን አላወጡም ማንም። እዚህ ላይ ግን ሰባዎቹን ላካቸው። ሂዱ አላቸው። ሂዱ ስበኩ፣ ነፃ አውጡ አላቸው። አሁን እነዚህ ሰባዎቹ ተመለሱ። የሉቃስ ወንጌል ምዕራፍ 10 ቁጥር 17 ማለት ነው። ሰባውን በደስታ ተመልሰው ጌታ ወይ አጋንንት እንኳ በስም ተገዝተውልናል አሉት። ዋው! ይህ ሆኖ የማይታወቅ ነገር ነው። አጋንንትን እንኳን በስም አንበረከክ ነው። በማንም ስም ማንንም አጋንንት አንበርክኮ የሚያውቅ አልነበረም። ማንም የለም። በክርስቶስ ስም በስሙ ግን አንቀጠቀጡት። ምን ስለሆነ ነው? እዚህ ላይ ይነግረናል እኮ። እንዲህም አላቸው፣ ሰይጣን ሰባውን በደስታ ተመልሰው ጌታ ሆይ አጋንንት እንኳ በስም ተገዝተውልናል አሉት። 10:17 የሉቃስ ወንጌል 10:17 ያዙት፣ አንብቡት፣ ጊዜ ውሰዱ። ሌላ ቦታም እየወሰዳችሁ ፈትሹ፣ ተማሩ። ፈትሹል ኩቱብ ይላል አረበኛ። መጽሐፍን ፈትሹ። እግዚአብሔር ስሙ የተባረከ ይሁን። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። ለካ ከሰማይ ተጣለ፣ መልአኩ እናንቱ ተጣሉ የሚለው ራእይ ይህን ነው የሚያየው። መጽሐፈ ራእይ ወደዚህ ነው የሚመልስ። ሰይጣን እንትን ታገለ፣ ምን አለ? ተጣለ። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። የሚጎዳችሁ ምንም የለም። ምንም በጨለማ ኃይል ሁሉ ላይ ስልጣንን ሰጥ። ታልታሰረ እንዴት ብሎ ነው ስልጣን የሚሰጠው? እንዴት ብሎ ነው እንዴ? ይሄ እኮ ለምን ድሮ አልሆነም ነው እኮ እኔ ብዙ ስጠይቅ። ምክንያቱም ከመጀመሪያ አጠናለሁ። ለምን በእነ ኢሳያስ በእነ አብርሃም ዘመን በእነ ሙሴ ዘመን ለምን አጋንንት ስላልነበረ ነው? ነበረ።
ኢዮብን እንደዛ ሲያሰቃየው ለምን ሄዳ አንተ ሰይጣን ብሎ ለምን አላባረረው? የለም እየዞረ ነው እንደ ልቡ ወደ ሰማይ እየወጣ በእግዚአብሔር ሕዝብ ጋር እንትን እያለ እየተሰለፈ እየቀረበ በቃ እንትን ይል ነበር። አሁን ግን ይሄ ነው ኖ እንዴ ሰዎችን እየገደለ ይገላል እንዴ? እኛ እኮ መንፈሳዊ መረዳት በመንፈሳዊ ኃይል የመንፈሳዊ እንትኑን ነው የምናየው። በመንፈሳዊ ሊያቆመን ይችላል ወይ? ሊቋቋመን ይችላል ወይ? ወጥቼ ወንጌልን ብሰብክ ሰው አላምንም፣ በሰይጣን ሙሉ በሙሉ ተቆጥጥር ነኝ፣ መውጣት አልችልም፣ በኢየሱስ ስም ውጣ ብዬ ማውጣት አልችልም ወይ? ነው ይቻላል። ለምን? ይሄ ነዋ። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። ከሰማይ ተዋጋና ምን አለ ይላል ራእይ 12 ላይ ወደቀ፣ ተጣለ፣ ወደ ምድር ተጣለ። ይሄንን ነው የሚነግረን እንጂ ወደ ዝም ብሎ በጨለማ ያለ ወደፊት የሆነ ነገር የሚሆን ነገር አይደለም። መጽሐፍ ቅዱስ የሚፈተሽ የሚጠና የሚፈለግ መጽሐፍ። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። እነሆ እባቡና ጊንጡን እባብና ጊንጥ የራሱን የሰይጣን ሰራዊትን ነው ጠቅላላ ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም ነገር የለም። ለምን? የሱ መርዙ የሚወረውረው መርዝ እንትን ይሆናል፣ ዋጋ ቢስ ነው የሚሆነው በእኛ ላይ። ለምን? የክርስቶስ ኃይል የክርስቶስ ጉልበት ነው እንትን የሚለው። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። በዛን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና ክፉ ሲወድቅ እንትን ሲል ሐሴት ነው። የሰማይና ምድር አባት ሆይ ይህንን ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግናለሁ ያለ ጌታ ይናገራል። ስለዚህ ምን ሆነ ነው የሚለው? ወደቀ፣ ተጣለ። ራእይ የሚናገረው ይህንን ራእይ 20 ይህንን ነው የሚናገረው። እና ይሄ 1000 ዓመት ሲምቦሊክ ነምበር ነው፣ የምሳሌ ቁጥር ነው። ምክንያቱም 10 እነዚህም ብዙ ጊዜ ይጠቀማቸዋል። ለምሳሌ አሞናዊ እስከ 10 ትውልድ ለዘላለም አይገባም ይላል። 10 ትውልድ ለዘላለም አይገባም፣ ወደ እግዚአብሔር ቤት መቅደስ አይገባም እስከ 10 ትውልድ። ምን ማለቱ ነው? ዝም ብለን 10 ቁጥር ነው እንደኛ እንትን የምንለው? ዘዳግም ኦሪት ዘዳግም ምዕራፍ 23 አነብላችኋለሁ። ኦሪት ዘዳግም ብልቱ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይገባም። ዲቃላ ወደ እግዚአብሔር ጉባኤ አይገባም። እስከ 10 ትውልድ ድረስ ወደ እግዚአብሔር አይገባም። ከግብፅ ምድር ባወጣኋችሁ ጊዜ እንጀራና ውሃ ይዘው በመንገድ ላይ አልተቀበሏችሁምና በመሶጶጣሚያው ካለው ከፋቱራ የቢዮርን ልጅ በለዓምን ዋጋ ሰጥተው ይረግምህ ዘንድ አምጥቶብሃልና አሞናዊው ሞዓባዊው ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ለዘላለም 10 የምንለውን 10 እንቆጥራለን ነው። ምክንያቱም ወደፊት ያለው ረጋ በለዚህ ላይ ይሄ ቁጥር ሲምቦሊክ ነው፣
የተምሳሌት ነምበር ነው። መልእክት በውስጥ መንፈሳዊ መልእክት ያለው ቁጥር ነው። ቃላቶችን ሁሎችን እንደምንጠቀም እግዚአብሔር ቁጥሮችንም ይዞ እንትን ይላል። ቁጥሮችንም ይዞ እግዚአብሔር በቁጥሮች ላይ እንትን ይላል እና በዚህ ተመልሰን እንመጣበታለን። ራእይም ላይ ሌላም ቦታ ላይ ቁጥሮችን ሊትራል ቁጥር ሳይሆን የሆነ ነገር ወክሎ መንፈሳዊ እንትን የሚያስተላልፍበት መንፈሳዊ ትርጉም አለው ቁጥሩ፣ እያንዳንዱ ቁጥሩ እና እግዚአብሔር ምን አለ? ይሄው ኢየሱስ ምን አለ? ወደ ምድር ተጣለ ይላል። መታሰር አለበት። እንትን ተባለ። ትረግጡትና እንትን ትሉትን በእነሱ ላይ ስልጣንን ሰጠዋል። እንዴት አድርገን ስልጣን እንትን እንላለን? ምክንያቱም ኃይሉ ቁጥጥር ውጭ በቁጥጥር ስር ስለሆነ እኛ የክርስቶስን ማዳን እየተናገር ሰዎችን ወደ ክርስቶስ የምናመጣው በዚህ ነው። ለምን? ኢየሱስ ክርስቶስ ኃያል ስለሆነ ነው። እና የት ላይ ነው ያልን እንደሆነ ደግሞ የዮሐንስ ወንጌል 12:31 ሌላ መጽሐፍ እናንተ መፈተሽ የእናንተ አለባችሁ፣ የራሳችሁ ነው። እኔ የተወሰኑትን ነው የምሰጣችሁ። ግን መጽሐፍ ቅዱስ ሪች ነው፣ በጣም ሰፊ ነው። ስለዚህ ራሳችሁ በምንመለከተው በዚህ መልኩ እንትን እያደረግን እየሰበሰብን እያመጣን የዛንን ትርጉም የት ላይ ነው ያለው እንዴት ነው በማለት በመጸለይና የእግዚአብሔርን ፊት በመፈለግ መረዳት መማር እንችላለን። 12:31 ላይ ኢየሱስም መለሰ እንዲህም ሲል ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዥ ወደ ውጭ ይጣላል አለ። ምን ይሆናል? የዚህ ዓለም ፍርድ ስለ መስቀሉ ነው። ወደ መስቀል እየደረሰ ነው። ስለ መስቀሉ ነው የሚያወራ። ወደ ውጭ ይጣላል፣ ይጣላል። አስሮ ወደ ታች ጣለው ሲል ምንድን ማለት ነው? ይህን እንዴት ነው የምንረዳው? ታዲያ መጽሐፍ ቅዱስ እንዴት ነው የምንረዳው ወገኖች? መስቀሉ ላይ ነው ይሄ ፍርድ የእግዚአብሔር ክርስቶስ። እኔ ምን ይላል? እኔ ከፍ ከፍ ስል እከብራለሁ ይላል። እዚህ ላይ እንደዛ ነው የሚለው። 32 ላይ እንደዚህ ነው የሚለው። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። ምድር ላይ ኢየሱስ ከፍ ከፍ ያለው ምንድን ላይ? መስቀል ላይ ነው። ስለ መስቀሉ ነው የሚናገረው። ይህንን በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክት ይህን ተናገረ ይላል። ሌላ ነገር እንዳንለው ከፍ ሲል እኮ እኔ ያረኩ እንደሆነ አይደለም፣ እዛው ላይ አለ። እኔ እንትን ያልኩን ኖ መስቀሉን ነው። ስለ መስቀሉ ነው የሚናገረው። አሁንም የዚህ ዓለም ፍርድ ደርሷል። አሁንም የዚህ ዓለም ገዥ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። ለምን? ኪካውት ስለተደረገ ነው። እኛንን የሳበን ኢየሱስ ክርስቶስ ክፉን ስለመታው ነው። ክፉን ስላስወገደው ነው። የክፉን ኃይል ስላደቀቀው ነው። የክፉን ኃይል ዋጋ ስላሳጣው ነው። የክፉን ኃይል እኛንን አስሮ ለዘመናት ሰዎችን ሁሉ እንትን ደም ሲጠጣ የኖረውን ሁሉ ድባቅ ስለመታው ነው ጌታ ኢየሱስ። ከ600 ዓመት በኋላ አልተሰቀለም ወላ አልሰቀሉትም አለ። ወማ ሰላቡሁ ወማ ቀተሉሁ ወማ ሰላቡሁ ወላኪን ሹበሀ ለሁም ብዥ አለባቸው አለ። ሌባ እንትኑን
ቀይሮ ሲመጣ መስቀል ጉልበታችን ነው። መስቀል ኃይላችን ነው። መስቀል ድባቅ የተበታ። ስለዚህ ሰይጣን ለዚህ ነው መስቀልን ዋጋ ለማሳጣት 1.5 ቢሊዮን ህዝብ አስክዶ ይህንን እነሱ እንዲወጡ ነፃ እንዲወጡ እንትን ያለውን ይሄንን ትልቅ እንትን አስክዶ ወደ ጥፋት እንትን ያላቸው። በሌላ መልኩም ትልቁ ጦርነት የተከፈተው መስቀሉ ላይ ነው። በእነ ጳውሎስ ዘመን እኮ ስለ ትንሣኤ ስለምናምን ስለ መስቀሉ ክርክር ነበረው። ይክዳሉ፣ የክርስቶስን መስቀል ይክዳሉ። በዛም ዘመን ሰይጣንያ ነው መልኩን ነው የሚቀይረው። አሁን ይሄ ነው ምን አለ? ከፍ ከፍ ላለሁ የዚህ ዓለም ግን ወደ ውጭ ይጣላል። ወደ ውጭ ቋንቋውን ለመረዳት ጥረት ማድረግ አለብን። ስለዚህ አሁን ታስሮ ሂዱና በዝብዙ አስሬላችኋለሁ ሲለና ኢየሱስ ኖ አልታሰረም። ዮሐንስ የሚለው ዝም ብሎም የሆነ ነገር መጥቶ በዛ እንትን ብሎ ይታሰራል እንዲህ ይላል ነው እንጂ የሚለው እኛ ምኑን እንካችሁ አስሬላችኋለሁ። አንዲት ሴት ኤልሳን ባሏ ሙቶባት ዘይት ምናምን እንትን ብላ ባሌ ሙቷል፣ አንተ እንደምታውቀው የእግዚአብሔር ሰው ነበር እንዲህ ነበር እና አሁን እኔ ልጆቼ በዳ ተይዘዋል፣ እውነተኛ አገልጋይ ነበረ ምናምን ብላ ኤልሳን እንትን ትጠይቀዋለች። ቤትሽ ምን አለ? ትንሽ ዘይት። ኦኬ እቃ ሰብስቢና ሙየው አላት። እቃ ከጎረቤት ዝም ብለሽ ያምጪና ሰብስበሽ ሙየው አላት። ኦኬ ትንሽ እቃዎች አመጣችና ሞላች፣ አለቀ። ከዛ በኋላ አለቀ። ለምን አትጨምሪም? ለምን መጀመሪያ እቃውን እንዴ ለምን እቃውን ሁሉ የመንደሩን የአካባቢውን የምኑን እቃ ለምን አሰበስቡ? ትንሽ ታገኘው ነው። እግዚአብሔር ሲሰጥ እንደዚህ ነው። እንትን የለው ልኬታ የለው። አሁንም ለኛ የሰጠን ይሄ ነው። ሰይጣንን አስሩ፣ ሂዱ፣ ወንጌልን ስበኩ፣ አጋንንትን አውጡ፣ የታሰሩትን ፈውሱ፣ ወደ እኔ አምጡ፣ እንትን በሉ፣ ሂዱ፣ ታስሮላችኋል። አልታሰረም። ሜቢ መቼ አይ ዶንት ኖ አናውቀውም። ኖ እነ እስራኤልና እንትን ሲገጥሙ ነው እንጂ ኢራንና እስራኤል እንትን ሲሉ የምናምን ኖ እንትን ትራምፕ እንትን ሲል ነው። ትራምፕ አንዲት አሜሪካ ብታለች እንደዚህ ሴቱማ በጣም ሴቱ በቃ እኔ ይገርመኛል። ይሄ እኮ አንታይ ክራይስት ነው። ትራምፕ በኋላ የክርስቶስ ስዕል አለ እዛ ላይ አያችሁት? የክርስቶስ በክርስቶስ ስዕል ጀርባ ትራምፕ እንትን ብሎ አንታይ ክራይስት ምናምን እንደዚህ በሽታ ያዘው ሰው አለ። መጽሐፉ ምን እንደሚል የማያውቅ ዝም ብሎ መጽሐፉን አምጥቶ እንደፈለገው እንትን የሚል መጽሐፍ በጣም ተጠንቅቀን የምናጠናው መጽሐፍ ነው። አንፎርቹኔትሊ በጣም የሚያሳዝነው አስተማሪዎቻችንም ለዚህ የታደሉ አይደለም። ዝም ብሎ ስብከት ነው፣ ስብከት እንደዚህ አይነት ሲሆንሳ ምናልባት ሄዱና አማዞን ፈልጋችሁ ግዙ። እነዛም ደግሞ ጽፈው ግራ የሚያጋባ የሚያደናብር እንትን ይሰጡናል። ስለዚህ ቃሉን እንዴት እንደምናጠና አሁን ዛሬ ማሳያችሁ እንዴት ነው እያጠና ነው ያለ ነው። እንዴት ነው መጠናት ያለበት መጽሐፍ ቅዱስ? እንዴት ነው መታየት ያለበት? መጽሐፍ ቅዱስ ራሱን የቻለ በራሱ ግራመር ነው፣ የራሱ እንትን ነው፣ ሰዋሰው ነው፣ የራሱ መዝገበ ቃላት ነው፣ የሁለንተ ነው፣ በራሱ እንትን ያለ እዚህ እየወሰድን ነው፣ ቁጭ እያደረግን እያየን ያለ ነው። ኦኬ ኢየሱስ እንደዚህ ሰጠ፣ እሱ ታሰራለ፣ ተጣላለ። ከዛ በኋላ ለልጆቹ ደግሞ ስልጣን ሰጣቸው። ልጆቹም ደግሞ ይሄን አደረጉ።
እና ብዙ ቦታ ላይ መፈተሽ እንችላለን። ብሉይ ኪዳን ላይ ሄደን ይህን ማግኘት እንችላለን፣ መረዳት እንችላለን። ግን መጽሐፉን ለማጥናት ፍላጎት ነው የሚያስፈልገው፣ ክፍት መሆን። ዝም ብሎ አንድ ሰው ሲጽፈው ያንንን ይዘህ እንትን ምትል ከሆነ የአርማጌዶን የምናምን ጦርነት የኮምፒውተር የ666 የምናምን እንደዚህ ነው። ያ አይደለም። ረጋበይ አንሱ መጽሐፍን አንሱት። መጽሐፍ ቅዱስን አንሱ፣ ያዙ። እዚህ ቲክቶክ ላይ ዝም ብሎ ምላሱ እንትን የሚል ጥቅስና ጥቅስ እያወራጨፈ የሚጮህ ሞልቷል። ያን አይደለም። መጽሐፍን ፈትሾ አውጥቶ አውርዶ ይህ ማለት ይሄ ነው፣ ይህ ማለት ይሄ ነው። ጌታ ምን ለማለት ነው የፈለገው? ምንድን ነው የሚናገረው? ይሄ ነው። ስለዚህ ራእይ የሚናገረው የታሰረው ይሄ ነው፣ የተጣለው ተጣለ። በራእይ 12 ላይ ያለው፣ በራእይ 20 ላይ ያለው የተጣለው ይሄ ሰይጣን እስር ቤት ነው። አሁን ግን በመጨረሻው ይፈታል። አሁን ወደዛ ነው እየሄድን ያለ ነው። አሁን ታስሮ ባለበት ጊዜ የእምነትን ገድል እንጋደል። አሁን እርሱ ታስሮ ባለበት፣ ኃይሉ ደቆ ባለበት፣ በአሁኑ በራሱ በዚህ በዛሬዋ የእምነትን ገድል እንጋደል። የእምነትን ስራ የእምነትን ውጊያ እንዋጋ። የዕቃ ጦራችን እናንሳ። ስለዚህ ጌታ በሰጠን በር በከፈተልን የተከፈተን በር ሰጥቻለሁ ካለ በተከፈተው በር እንትን ሳይዘጋ እንትን የሚዘጋበት ሰዓት ይመጣል። ዝም ብሎ በቃ መጽሐፍ ቅዱስን እንደ እግዚአብሔር እንድነው ምናምን ማጥናት የሚገባኝ ምንድነው? ማጥናት የማይገባኝ ምንድነው? ይሄን ማወቅ መጀመሪያ ይሄ ነው። ስለምንድን ነው ሰዎች የሚወያዩት? ስለምንድን ነው? ኢየሱስ እንዲህ ነበረ፣ በስጋው ነው የሞተው፣ በመንፈሱ ነው የሞተው፣ በዚህ ነው እንትን ያለው። ዝም ብሎ የሚቀባጥር ያንንን አይደለም። መጽሐፍን ፈትሹ፣ አንብቡ፣ አጥኑ። ስለዚህ እኛ አሁን ወርቃማው ዘመን ነው። አሁን የእውነት መታወጃ ዘመን ነው። አሁን የአዋጅ ዘመን ነው። አሁን የነጻነት ዘመን ነው። አሁን የብርሃን ዘመን ነው። አሁን የእውቀት ዘመን ነው። አሁን የብልጽግና ዘመን ነው። ብልጽግና በመንፈሳዊ ነገር ማለት ነው። በእግዚአብሔር ነገር ጎልብተን ድልን ሰርተን የከፈተልን በር ያንን ተጠቅመን በእርሱ ኃይል ብዙዎችን ወደ እርሱ መንግስት አምጥተን ራሳችን በቃሉ ገንብተን በቃሉ አንጸን በፊቱ የማናፍር የማንደናበር ግራ የማንጋባ ሻርፕ እውቀት ያለን ትክክለኛ እውቀት ያለን ልጆች ሆነን ልንገኝ ይገባል። መጽሐፈ ራእይ ይህን ነው የሚያስነው። ስለዚህ መጽሐፍ የሚያነበው በውስጡ የተጻፈውን የሚያነቡ የሚሰሙ የሚያደርጉት ብፁዓን ናቸው ተብለናል። ስለዚህ ይህንን ነው አንብቡ። ነብይ ታዲያ ምን ታገኛለህ? ነብይ እያልክ እንትን ካልክ ምን ታገኛለህ? መጽሐፍን አውጥተህ ገልጠሽ ከማንበብ እናንተን ከማለት በየእንትኑ ነብይ የነቢያት መጽሐፍ ማን ያገር ያለህ እያለ የነቢያት መጽሐፍ ቁጭ ብሎ ያገር ያለህ የሚያነብኝ እያለ የጎጥን ነብይ ትፈልጊያለሽ። የጎንደር የትግራይ የእንትን የሰራዊት ጌታ እንዲህ ይላል፣ ትግሬ ላይ ያለውን ዘንዶ ቆርጬዋለሁ ይልሃል። ሃሌሉያ! ትግሬ ላይ ያለውን ዘንዶ፣ ጎንደር ላይ ዘንዶ የለም ያለ ማን ነው? 44 ታቦት እንትን ያለበት። ኦሮሚያ ላይ ዘንዶ የለም ያለ ማን ነው? የፖለቲካ ነቢያት፣ የፖለቲካ እኛ የክርስቶስ ወታደሮች ነን፣ የክርስቶስ ገንዘቦች ነን። በደሙ ተዋጅተናል፣ በደሙ ተገዝተናል። ለሱ ነው አገልግሎታችን፣ ታማኝነታችን፣ ሁለንተናችን ለሱ ነው። እሱ ጨለም በቃ ኢየሱስ ነው። ኢየሱስ ሀብታችን፣ ንብረታችን፣ ጥበባችን ነው።
የእግዚአብሔር ዕውቀት የሆነው ኢየሱስ የኛ ንብረት ነው። በቃሉ ለእርሱ መኖር በእርሱ መውጣት መግባት ነው። ይሄን ነው። የምትሰሙን ካላችሁ ስሙኝ። ጥቂት ናቸው የምትሰሙን። 2 ሰው ይስማኝ። 2 ሰው ከሰማኝ ደስ ይለኛል። አዎ ጋጋጋጋ እንደዚህ ይቅርብኝ። የምትሰሙ ግን መጽሐፍን የምትወዱ የእግዚአብሔርን ቃል እውነቱን የምትወዱ ግን ፈልጉ፣ ተማሩ። ምክሬ ይሄ ነው። የሰው ብዛት አይደለም እንትን የሚለው። ነቢያታችን ነክተሃል። እግዚአብሔር የቀባውን ሲቀባው መቼም እግዚአብሔር ሲቀባው የት አየሽ? የት ነው ያየሽው? ሐሰተኛ ምስክር ሐሰተኛ ሆነሽ ትገኛለሽ። እግዚአብሔር የቀባው ኢየሱስ ነው። መሲህ የሽዋ ሐማሽያህ ኢየሱስ ክርስቶስ ነው። የሽዋ አልመሲህ ወ ረብል አርባብ መልኩል ምሉክ የጌቶች ጌታ የነገስታት ንጉስ ኢየሱስ ይግባሽ። ስለዚህ ለኢየሱስ እንትን በሉ እና ይሄ ነው አሁን ያለንበት። ክፉ ታስሮ ስሩ እየተባልን ነው ያለ። እንስራ። ክፉ ተፈቶ ግራ ሳያጋባን ወንጌልን እንስበክ፣ እንጸልይ፣ እንትጋ። የእምነትን እንትን ውጊያ እንዋጋ። ይሄ ነው። ረጅም ነው የሆነው ሰዓቱ። እንግዲህ የምትሰሙ ስሙ። ጌታ ኢየሱስ ይባርካችሁ። በሌላ ፕሮግራም እስክንገናኝ የእግዚአብሔር ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ መንፈስ ቅዱስ ህብረትና አንድነት ከእናንተ ጋር ይሁን።